በቅርቡ ሀዘን ላይ ነበረች። እስኪ እናንተ አካባቢ ካለች ለማስታወስ ሞክር። አልሟዝ በቅርቡ ሀዘን ላይ ነው ያልከኝ? አዎ ሀዘን ላይ ናት። ምነው ታውቃታለህ እንዴ? እንጃ አንተ የፈለግካት ሆነ ይሁን አላውቅም፣ ግን እኛ ሰፈር አልሟዝ የምትባል በቅርቡ ልጇ የሞተባት ሴት አውቃለሁ። ህግ የምታመጪ መስሎሻል አንቺ ነፍሰ በላ? እኔ ነፍሰ ገዳይ ነው? ማንንም አልገደልኩም። እትዬ እባክሽ ተረጋጊ። ቶሎ በጅ በርቺ። ጎበዝ ደስካ እናቴ። ምንም ቢፈጠር ከጎንሽ ነው። የትኛዋ ልጅ ናት እናቷ በሀዘን ውስጥ ሆና ጥላ የምትሄደው? ጭራሽ እናቴ እንዲህ ነው እንጂ እወድሻለሁ የእኔ ልጅ። ልክ እንደ ራሴ ልጅ ነው የምወድሽ። እንደውም ታውቂያለሽ ከራሴ ልጅ በላይ ነው የምወድሽ። ቆይ የዲኤንኤ ውጤቱ ልክ አይደለም እንዴ? እትዬ እናትሽ አይደለችም? አንቺ እንዴት ነው የምታወሪው? ማም እናቴ ናት። እሺ ታዲያ እናትሽ ላይ ነው እንደዚህ ክፉ ሰምቶኝ? ምን አይነት ተፈጥሮ ነው ያለሽ? አሁንስ ልጇ መሆንሽን እራሱ እጠራጠራለሁ። ልንገርሽ ቃል፣ እትዬ እናትሽ ሆነች አልሆነች ምንም አይመለከትም። ግን ደግሞ የፈለገ ነገር ቢሆን ከዚህ በኋላ እንድትጎጃት አልፈቅድልሽም። ማናችሁም ብትሆን ምንም አታመጡ። ምን ታመጣለች ብለሽ እንደምታስብ ያውቃል። ግን እንዳትረሹ፣ በሁሉም ነገር ሁሌም እንዳሸነፍኩሽ ነው። በዚህ እንዳሸነፍኩሽ ደግሞ በሰላሙ ጉዳይ አሸነፍ። ብሌን በአሁን ሰዓት ጋሽ ባህሩንና ቃልን ለማዋረድ ቆርጣ ተነስታለች። እስካሁን ድረስ ያደረጋችሁት በቂ ነው፣ አይኔ እያየ ካሁን ወዲህ እትዬን አትሸውዷትም በማለት እንግዲህ የእውነቴን ነው የምላችሁ መቀነቷን ታጥቃ ተነስታለች ማለት ነው። በፍጹም እንደዚህ ልታደርጉ አትችሉም። የእናንተ ሀሳብና እቅድ አይሳካላችሁም። እንደዚሁም ደግሞ የምወዳትን እትዬን ልታሳብጃት አትችይም በማለት ተነስታለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያረጋችሁ ላይክ እና ሼር አድርጉልኝ ማለት ነው። እንደዚሁም ደግሞ በርቺ ጠንክሪ እንድትሉኝ በአክብሮት ጠይቃችኋለሁ ማለት ነው። እንግዲህ አሳዛኛውና ልብ አንጠልጣዩን የሆነውን ድራማ እየላችሁ ወደ እናንተ ከች ብያለሁ ማለት ነው። እንግዲህ እዚህ ቤት ምን እየተፈጠረ ነው የሚባለው ነገር በጣም ሁላችንም ግራ እየገባን እንገኛለን ማለት ነው። ግራ የተጋባ ነገር ጉዳይ ነው እዚህ ቤት እየተፈጠረ ያለው ነገር ማለት ነው። እለት በእለቱ ሁሌ አዳዲስ ነገር ነው የሚፈጠረው ማለት ነው። እንግዲህ በአሁን ሰዓት ቃል የምትባሏ ሴትዮ ሞከረች እና ሲያቅታት እያደረገች ያለችው ነገር አሁን ወዴት ተመልሳለች? እንትናን ሰላምን ለማሳበድ ማለት ነው። ሰላምን ካሳበደች በኋላ ሀብትና ንብረቱን የራሷን ማድረግ እየተዳፋች እየተቃናች ትገኛለች ማለት ነው። በእርግጥ ይሄ ነገር ለሷ ይሳካላታል እንደሚባለው ነገር መቼምም አይሳካላትም፣ መቼምም ሊሆንላትም አይችልም። ያው አንዳንድ ጊዜ ሰዎች ስንባል ጊዜያችን ሰዓታችንን በከንቱ እናጠፋለን እንጂ ያ ነገር ለሷ የሚሳካላትና አቅዷ የሚሳካላት ነገር ያለ ነገር አይደለም ማለት ነው። እሷ ግን አቅሟ የቻለውን እያደረገ ትገኛለች። አሁን እንግዲህ በነገራችን ላይ በህግ አካላት የሚሰሩትንም ሰዎች አናግራለች። ስታናግር አንድ ሴት ባለ ሀብታም ከሆኑ ያ ሰው ካበደ ጨርቁን ጥሎ ከሄደ ያንን ሰው ሀብት ንብረት ማን ነው ማስተዳደር የሚችለው እያለች እየጠየቀች ነበር ማለት ነው። እንግዲህ ባለ ህጉም ሰውዬ እንደ ሁኔታ ይለያል። እሷ ለሌላ ሰው ውክልና ከሰጠች ያ ውክልና የተሰጠው ሰው ነው ይሄንን ነገር የሚያደርገው። አለበለዛ ወይ ደግሞ ልጆቿ ወይ ደግሞ ቤተሰቦቿ ናቸው የሷን ሀብትና ንብረት የሚመሩት በማለት እንግዲህ ነግሯታል ማለት ነው። እንደዚህ ሲነግራት እንግዲህ ቃልዬ በጣም ነው ደስ ያላት። እንደዛማ ከሆነ ሰላምን አሳብጄ በቃ ሀብትና ንብረቱን እኔ እመራለሁ በማለት እንግዲህ ቀጥታ ያደረገችው ነገር ወደ ሰላም ጋር ሄዳ ስላለፈችው እንግዲህ ሰላም አስወግዳታለች የምትባለዋል እሷን ወይዘሮ አልማዝን
በጣም ነው እኮ የምታሳዝነው። ይሄኔ እኮ ልጆቿ በተስፋ እየጠበቋት ነው። ይሄኔ ልጆቿ ከዛሬ ነገ ይመጣሉ ብሎ ተስፋ እያደረገች እየጠበቁ ነው። በዛ ላይ ደግሞ ጋሽ ባህሉ ይህን ነው የጣላት። የትስ እንደ ጣላት እኛ የምናውቀው ነገር ምን አለ? ምን ውስጥ ቆሻሻ ውስጥ የጣላት ወይንም ደግሞ ጫካ ውስጥ ይሆን የጣላት? በጣም ነው እኮ የምታሳዝነው በማለት እንግዲህ ልክ በቃ የሰላምን አይምሮ ለመበረዝ እና ወይ ደግሞ ሰላምን ለማሳበድ ማለት ነው እየተዳፋች እየተቃናች ነበረ ማለት ነው። እንትና ማለት ነው ቃል ማለት ነው እንግዲህ ሰላም ደግሞ እባክሽ ተይኝ እባክሽ እያለቻት እየለመነቻት ነበረ ማለት ነው። ይብን በፍቅር እየለመነቻት እባክሽ ይህንን ነገር እንዳስብ እንዳታደርጊ ሌላ ነገር አውሩ ስትላት፣ እሷ ግን በፍጹም ጭራሹን ወቅፍ አድርጋት በቃ ምን ልበላችሁ ማለት ነው እቅፍ አድርጋ ስለሷ ነገር ነበረ ስታወራ የነበረችው ማለት ነው። እንግዲህ ከዛም በኋላ ያለቻት ነገር እኔ እንዴት አድርጌ ነው አሁን እሷን አሳብጄ ሀብትና ንብረቱን ለራሴ የማደርገው በምን አይነት መንገድ ነው በማለት እንግዲህ ቀጥታ ያለመችው ሀላም በቃ ስለ አልማዝ ነገር እያወራች ወይዘሮ ሰላምን በቃ በማስጨነቅ ማለት ነው በማስጨነቅ ይሄኔ እኮ እንደኔ አይነት ልጅ ሊኖራት ይችላል። ልክ አሁን አንቺ ለኔ እንደምታስብልኝ እሷም ደግሞ እኮ የምታስብላት ልጅ ወይ ደግሞ እናት ትኖራታለች ወይ ደግሞ ቤተሰብ ሊኖራት ይችላሉ። እና ያን ሁላ ነገር ነው እኮ አጣችሁ። በጣም ነው እኮ የምታዛዝነው በማለት እንግዲህ በጣም ነበር እንትን ያለችው ማለት ነው። ብሌን ደግሞ ያደረገችው ነገር ምንድነው? በእርግጠኝነት ወይዘሮ አልማዝ አለች በማለት እንግዲህ ለእንትና ነግራት ነበረ ማለት ነው ለሰላም። ሰላም ግን ምንም ነገር ያልተቀበለቻትም ይሄ ነገር ውሸት ወሬ ነው፣ ምክንያቱም በአይኔ እኮ አይቻታለሁ በእጅም ነክቻታለሁ የለችም እኮ በህይወት። በዛ ላይ ደግሞ የምነግርሽ ነገር ያኔ ሁሉን ነገር እንደተረዳች አድርጋ ነው እየተናገረች እና እንግዲህ ከዛም በኋላ እና እውነቴን ነው የምልሽ እትዬ እንትና በህይወት አለች አልሞተችም አለች። እኔ ባይኔ በጆሬ ሰምቻለሁ፣ የት እንዳለችም አውቃለሁ። እባክሽ እንድትራገጊ እፈልጋለሁ ማለት እንግዲህ እሷን እያረጋጋቻት ትገኛለች ማለት ነው። ግን ደግሞ በፍጹም እኔ ያውቃለሁ እኮ ምናክል ለእኔ ቦታ እንዳለች ምናክል እኔን እንደምትወጂኝ አውቃለሁ ብሌንዬ። ግን ደግሞ እሷ በህይወት የለችም። ባይኔ እኮ አይቻለሁ፣ ባይኔ ነው እኮ አየሁት። እሷ ስትሄድ ባይኔ ነው እኮ አየኋት፣ በእጄም ነግቻታለሁ እኮ በህይወት እንዳሌለች። ስለዛን አልቀየምሽም የኔ ቆንጆ፣ እኔ እንዳላብድብሽ ፈልገሽ ነው። አንቺ እኮ ማለት እኮ ከልጄ የበለጠ ነው አንቺን የምወድሽ፣ በጣም ነው እኮ የምወድሽ የማፈቅርሽ እያለቻት እንግዲህ ጭራሽ ነው ለሷ ፍቅሯን እየገለጸችላት ነበረ ማለት ነው። ቃል ደግሞ ይህንን ነገር ስትሰማ እንግዲህ እብድን ያለችው እብድ ጭራሽን እሷ ታብዳለች ጊዜ ስጠብቅ ጭራሽን እያረጋጋቻት ነው። በዛ ላይ ደግሞ ብሌንሻ እንደውም እማዬ እትዬ ቡና ላፍላለች በማለት እንግዲህ ቡና መጠጣት አለብሽ፣ ቆንጆ ቡና ፈላልሻለሁ በማለት እንግዲህ ቡና እያፈላችለት ይገኛለች። በዚህ አጋጣሚ እንግዲህ እሷ እርር ነው ያለችው። ቅርር ቅጥል እንዴት ነው ጭራሽ ነው ቡና አፍልተው የሚጠጡት እነዚህ ሰዎች? የበለጠ እንደውም ታብዳለች ብዬ ስጠብቅ እንዴት እነሱ እንደዚህ በፍቅር ያወራሉ? ጭራሹን ሰላምም እኔ በጣም ነው አንቺን የምወድሽ ክላሷ እንግዲህ አቅፋ ስታስተኛት ማለት ነው። ያቺ አቅፋ ለማሳበር ትሞክራለች፣ እቺኛ ደግሞ አቅፋ እሷን ለማረጋጋት ትሞክራለች ማለት ነው። ከዛ ምንድን ያለቻት እባክሽ እና ልጄ እኔ በጣም ወላንቺ በጣም ነው የምወድሽ። አንቺ እኮ ማለት እኮ ከልጄ የበለጠ ነው የምወድሽ። በጣም አንቺ መልካም ሰው ነሽ በማለት እንግዲህ ለብሌን ያላትን ፍቅር ያላትን ቦታ እየገለጠችላት ትገኛለች ማለት ነው። እንግዲህ በስተመጨረሻ የእንትና ውርደት የባህሉ ውርደት እና የቃል ውርደት እየደረሰ ይገኛል ማለት ነው። በእርግጠኝነት አሁን የሚጋለጡበት ሰዓት እና የሚጋለጡበት ጊዜ በጣም እየቀረበ ነው። በጣም ከምታስቡ በለጠ ማለት ነው። እንግዲህ ባህሉ ሰላምን እንዳስፈራራ አውቃለች። ማን ቃል ቀጥታ ባህሉ ጋር ሄዳ ከምትወስደው ገንዘብ ታካፍለኛለህ አታካፍለኝም፣ አለበለዚያ ግን እኔ የማደርገውን ነገር እኔ ነኝ በማውቀው በማለት እንግዲህ ጋሽ ባህሉን ጭራሹን እያስፈራራችሁ ትገኛለች ማለት ነው። ጋሽ ባህሉ ደግሞ በፍጹም ይሄንን ነገር ልታደርጊ አይቺም
ምክንያቱም ከዚህ የበለጠ እኔ በህይወት እኮ እንድትኖሪ የፈቀድኩልሽ እኮ እኔ ስለምፈልግሽ ነው። አንድ ነገር ያሰብኩት ሀሳብ ይሳካልኝ እንጂ እኔ አንቺን ማስወገድ አቅቶኝ አይደለም የማደርግሽን አንቺም ታውቂያለሽ። ስለዛን እስከዛን ድረስ አርፈሽ የምትኖሪ ከሆነ ኑሪ፣ አለበለዚያ ግን የሚከተልሽን እኔ ነኝ በማቆም ማለት እንግዲህ እሷንም እያስፈራራች ይገኛል ማለት ነው። እንግዲህ ቃልሻ በአሁን ሰዓት ምንድን ያለችው እንግዲህ የፈለግከውን ነገር መምረጥ ማድረግ መብትክ ነው። እኔም ለአንተ ጊዜ የምታስብበትን ጊዜ ሰጥቻለሁ። አለበለዚያ ማታስብ ከሆነ እኔ ማዳውን ነገር የማታደርገ ከሆነ አንተም የሚፈጠረውን ነገር በጥንቃቄ ታውቃለህ። ስለዛን እኔ የምለውን ነገር ብታደርግ ይሻላል። አለበለዚያ ግን ህይወት በጣም ከባድ ነው። ያሰብከውን ሀሳብና እቅድ እንደማታደርግና እንደማታሳካ ራስ ታውቃለህ። በአሁን ሰዓት ሰላም አልማዝ በህይወት መኖሯን ካወቀች ምን እንደሚፈጠር እኔም አንተም እናውቃለን በማለት እንግዲህ ባህሉን አስፈራርቷለች ማለት ነው። ባህሉ ብችል እንቅ አድርጎ ቢገላት ደስ ይለው ነበረ፣ ግን ደግሞ ስለምታስፈልገውና በአሁን ሰዓት በጣምም ስለፈራት ማለት ነው። ምክንያቱም ቃል እንደምትታሰብ ቀላል ሴት አይደለችም። ያው በተንኮል ከባህሉ እየበለጠ ትገኛለች። ባህሉ ደግሞ ይሄ ነገር በጣም እያሳሰበው ይገኛል። እንዴት ነው እች ልጅ ማለት ማለት ነው። ምክንያቱም እስከ እስር ቤት አስገብተዋለች። በዛ ላይ ደግሞ ጭራሹን የምርመራውን ወረቀት ቀይራ እኔ እውነተኛዋ ልጇ ነኝ በማለት እንግዲህ እየተናገረ ትገኛለች ማለት ነው። ጭራሹን ጋሽ ባህሉን አጎቴ እያለችው ነው ስትጠራው የነበረው ማለት ነው። ጋሽ ባህሉ እንግዲህ አንቺ ቀሽም እንግዲህ እስከ ጊዜው ፈጣሪ እስካለሽ ድረስ ኑሪ፣ ከዛም በኋላ እኔ የማደርግሽን እኔ ነኝ በማውቀው ማለት እንግዲህ እያስፈራራት ይገኛል። እሷም በአሁኑ ሰዓት የተማመነችው ነገር አለ መሰለኝ። ውስጧ ትንሽ እየፈራች፣ ትንሹ ደግሞ ውስጧ ይፈራል፣ ውስጧ ይመለሳል። ውስጧ እየፈራ ነው፣ ውስጧም ደግሞ ድፍረትም አለ ማለት ነው። እንግዲህ ቤተሰቦቼ እንደዛ ነው። በዛ ላይ ደግሞ ዳግም በጣም ብሌንን እየረዳ ይገኛል ማለት ነው። ምክንያቱም ሀብትና ንብረትን የትየሌ መውሰድ ፈልገዋል። አልማዝ በህይወት ያለችውን አልማዝ በህይወት የለችም በማለት አንቺ ገንዘብን ማታመጭ ከሆነ ፍርድ ቤት አንቺ ነፍስ በላ እንደሆንሽ ወስደን እንናገራለን፣ አንቺም ትታሰሪያለሽ በማለት እያስፈራሯት ገንዘብ ከሷ ላይ እየወሰዱ ነው። እባክህ ይሄንን ነገር እንድትረዳኝ እፈልጋለሁ በማለት እንግዲህ ለዳግም ተናግራለች። ዳግም እንግዲህ በየደላላ ቤት ሲጠይቅ ነበረ ማለት ነው። ሲጠይቅ እንግዲህ በስተመጨረሻ እንትናን የእሷን የሚያውቃት ሰው ተገኝቷል ማለት ነው። ማን እንደሆነች እና ደግሞ በህይወት እንዳለች ሁሉ ነገር ተደርሶባታል ማለት ነው። በአሁን ሰዓት እንግዲህ እሷም የምታመልጥበት ቦታ አለ ብዬ አላስብም። ጋሽ ባህሉም ቃሉም ሁላቸው ነገሮቻቸው ሁላ ከሽፈዋል ማለት ነው። የሚገርመው ነገር እሷም እየተቀመጠች የነበረችው በማን አቅጣጫ ነው? በባሽ ባህሉ ባለበት ቦታ ነበረ የተቀመጠችው ማለት ነው። ወይዘሮ አልማዝ ማለት ነው። ለማንኛውም ያለችበት ቦታ ተደርሷል። በአሁኑ ሰዓት ወይዘሮ አልማዝ ነው የምታደርገውና የምትጥለው ነገር ምንም ነገር የለም። ምክንያቱም ራሷ ይሄንን ነገር መናገር ሲገባት ይሄንን ነገር እውነታውን መናገር ሲገባት ዝም ብላ ያው በእርግጠኝነት ያው ይደረስባታል። እሷም ደግሞ ዋጋውን ታገኛለች ብዬ አስባለሁ ማለት ነው። ቤተሰቦቼ ለማንኛውም በቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታችሁን በአክብሮት ጠይቃችኋለሁ። መልካም ጊዜ፣ መልካም ቆይታ